እኔ የአራተኛ ክፍል ተማሪ ያለኝ ብለን እናስብና እንግዲህ ማሜ ኤምኤኤምኢ ማሜ ማትስ ብዬ ሰርች አደረግኩ። ያውና እዚህ ጋር ማሜ ማትስ አገኘሁ። በቀጥታ ይህንን አርማ ሳገኝ እዚህ ጋር ይችን አርማ ፕረስ ባደርጋት ጥሩ ነው፣ ስፔሲፊክ እንደሄድ። ከዚያ በቀጥታ ወደ ፕሌይሊስት፣ አላማችን ፕሌይሊስትን ማግኘት ነው። ፕሌይሊስት ማግኘት ጥቅሙ ምንድነው? እቻትና ፕሌይሊስት ጥቅሙ ምንድነው? ስፔሲፊክ የምፈልገውን ክላስ ሌሎቹን ኮርሶች በሙሉ ትቼ የአራተኛ ክፍል ብቻ እኔ አራተኛ ክፍል ተማሪ ያለኝ ብዬ ላስብና ነው። ያውላችሁ እነዚህ የምታዩዋቸው ፋይሎች ናቸው። የእያንዳንዱ ፋይል የአራተኛ ክፍል፣ የሁለተኛ ክፍል፣ ከሁለተኛ እስከ 12ኛ ክፍል ጀነራል የሆነ እንደዚህ የምታዩዋቸው በሙሉ ፋይሎች ናቸው። ስለዚህ እኔ አራተኛ ክፍል ስለሆነ ያው አራተኛ ክፍል ላይ 80 እስካሁን ድረስ ባለው ቪዲዮ 87 ቪዲዮዎች አሉት። ይሄ የአራተኛ ክፍል ፋይል ነው። ፋይሉን ፕረስ አደርግ ያውና በዚህ መሰረት እያንዳንዱ ከምዕራፍ 1 ጀምሮ ያሉ ኮርሶች እዚህ ጋር ተዘርዝረው ታገኛቸዋላችሁ። ስለዚህም አንድ የአራተኛ ክፍል ተማሪ ያለው ሰው እነዚህን ብቻ ማሳየት ነው የሚጠበቅበት። እዚህ ጋር መግባት ብቻ ነው ማለት ነው። እና ከመጀመሪያ ጀምሮ ያለው ፕሮሰስ ይሄን ይመስላል። አራተኛ ክፍል 10ኛ ክፍል ያለው ደግሞ ያውና 38 ቪዲዮዎች አሉ እስካሁን ድረስ። እሺ 7ኛ ክፍል ተማሪ ያለኝ ያለ ደግሞ ያውና 7ኛ ክፍል የት ውስጥ ነው? መጀመሪያ እንግዲህ ፕሌይሊስት ኮርስም የሚለው ውስጥ መግባት ይችላል። እና በዚህ መሰረት ነው። መምህር መዋመር ነኝ። ለዛሬ ጨርሻለሁ። ባይ